ባቡሬና ሌሊ በሰርጋቸው ዕለት ምን አጋጠማቸው? በጣም ያሳዝናል። ሌሊ እንግዲህ ደስታዋን እንዲያየች ነበር። ነገር ግን በደስታዋ ቀን በጣም ያሳዘነ ነገር አጋጠማት። ያጋጠማትን ነገር ደግሞ በምን የተነሳ ነው? ቤዛ እንግዲህ አሞኛል ብላ ከነ ፍቅር ቤት ገብታ ፍቅር ጋር ተመሳጥረው የሌሊና የባቡሬን ሰርግ ጉድ አደረጓቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ከኔ ጋር ሰላም በያላችሁ ሰላማችሁ ብዝት በሰብስክራይብ ያደርጋችሁ አበረታቱኝ። እንግዲህ በጣም የሚያሳዝነው ነገር ሁልጊዜ መጥፎ ነገር የሚያስቡ ኸይር ነገር የማያስቡ ለሰው ልጅ በተንኮል ኑሯቸውን ሁሉ ያደረጉ ቤዛና ፍቅር ተብዬዎቹ ሁለት በጣም ክፉ የሆኑ ሰዎች እንግዲህ የራሳቸው ደስታ መቼ እንደማያገኙ አሁንም የሰውን ደስታውን ደግሞ እየቀጠፉ ይገኛሉ። እንግዲህ ቤዛ በጣም ተንኮለኛና ሴረኛ ሰው እንደሆነች እንግዲህ እናውቃታለን። ሌሊዬን እንግዲህ ከትንሽነቷ ጀምራ እንደማትወዳትና እንደምትበድለን ነበር የተናገረችው ባለፈው ማለት ነው። ሌሊ ጋር እንግዲህ ብዙ ነገር አድርጋታለች። ነገር ግን በእሷ ተንኮል መስራት ደግሞ ሌሊ አልወደቀችም፣ ወርቃ አልቀረችም። ሁሌም መጥፎ ሰው እኮ መጥፎ ነገር የሚያስብ ሰው መጥፎ ለሰው ልጅ የሚያስብ ሰው ወደ ላይ አይሄድም ወደ ታች እንጂ ማለት ነው። በሌሊ እንግዲህ ስለምትቀናባት እና እሷ የበታችነት ስሜት ስለሚሰማት ነው ቤዛ እንደዚህ እንግዲህ ሌሊን ጥምድ አድርጋ የምትይዛትና ተንኮል የምታስብባት ማለት ነው። ክፉ ከምታስብ ክፉውን ደግሞ ወደ መልካም ብትቀይረው ምናልባት አእምሮዋ ጥሩ ነገር ስለሚያስብ እሷ ደግሞ ከሰው ጋር እኩል ትሆን ነበር። ነገር ግን ቤዛ የሰው ልጅ ውድቀትና የሰው ልጅ በቃ ማልቀስ በጣም ትወዳለች ማለት ነው። እና እንግዲህ ሌሊዬና ባቡሬ ሰርጋቸው ቀን በጣም የሚያሳዝን ነገር ነው የተደረገው። እንግዲህ ጀገራው ወንድሟም ኤክስፔክተሩ እንግዲህ ፖሊሱ ይፈልገው ነበር፣ ተሸሽጎ ነበር የእህቱን ሰርግ እያደመ የነበረው ማለት የወጣው። እንዲሁም ደግሞ ቤዛ እንግዲህ አሞኛል ብላ ሁልጊዜ ፌክ ነገር መስራት ይሳካላታል። እንግዲህ የፍቅርን እናት ሸውዳ ነበር ከፍቅር ጋር ተመሳጥረው፣ ፍቅርን ደግሞ ሌሊን ስለማትወዳት ቤዛና ፍቅር ተመሳጥረው እንግዲህ ቤዛን አሟታል ብላ ነበር ፍቅር ለእናቷ ዋሽታ ያስገባቻት ማለት ነው። እነሱ ግን ተመሳጥረው እንግዲህ ሌሊዬን ለመጣል ነበር ሁለቱም ያቀዱት ማለት ነው። የሚገርመው ነገር ሁለቱም የሰውን ደስታ አይፈልጉም፣ ተንኮለኛ ናቸው። ተንኮለኛ ስለሆኑ ነው ደግሞ በሰው የሚቀኑትና ከሰው በታይ የሆነ ስሜት የሚሰማቸው ማለት ነው። እና ፍቅርም እንግዲህ አደይን በጣም ለብዙ ጊዜ ጎርታታለች። ዴቭን የራሷ ለማድረግ እንግዲህ አልጣረችው ነገር የላትም ማለት ነው። ሌሊን ደግሞ ሌሊን ጎደል ብላ ደግሞ ባቡሬን እንግዲህ ቤዛ እና ፍቅር ተመሳጥረው አሳግተውት ነበር ማለት ነው ከወንድሟ ከዳኒ ጋር ሆነው። ከዚያ በኋላ እንግዲህ አሞኛ ብላ የተኛችው ሴትዮ እንግዲህ ቤዛ ወደ ሰርጉ ቤት ነበር የመጣችው። የፍቅር እናት ስታያት እንዴት አሽሎች ነው እንደመጣሽው አሞሽ ነበር ያለቻት እና ከውስጥ ሴራዋን እየሰራ ከላይ እየሳቀ እንዴት የጓደኛዬን ሰርግ ቢያመኝስ አይተኛለሁ ብላ ነበር የመጣችው። ግን ሌሊዬ ደግሞ አንቺ ነሽ እንደዚህ ያደረግሽው ብላ ነበር አንቃ ያዘቻት። ባቡሬን ያሳገሽው አንቺ ብላ ያለችው ማለት ነው። ከዚያም በኋላ እንዲሁም ደግሞ ወንድሟን አንተ ነህ የወሰድከው ብላ አንገቱን አንቃ ይዘው ነበር። ነገር ግን እሱ ደግሞ የለበትም ማለት ነው። እንዲሁም ወደነ ፍቅር ወደነ ሌሊ ቤት ስትገባ ጀገራው ቤዛን አንቺ የታርግሽው ነው ባቡሬን ብሎ ወጥፊ መቷት ነበር። እዛው መሀል ግን እንዴት መሆኑ ነው ብላ እንደገና ስትጠናበር እንትና ዶክተር እና ዴቭ ደውሎላቸው እንደሚመጣ ነገራቸው ማለት ነው። እንግዲህ እንዴት ነው የተፈታው ባቡሬ ማለት በጣም ያው አንዳንድ ጊዜ የእናት ሆድ ዝውውር ነው ይባላል እና ቤዛና ወንድሟ በጣም ይራራቃሉ። ያው በእሷ እያስገደደችው ነው እንጂ ዳኒ ብዙ ክፋት የለውም፣ ግን እያስገደደችው ጊዜ እያስገደደችው ነው ማለት ነው። እና እንደውም እሱ ተይላታል። ግን ሌሊን ራሱ ለምን ትበድያታለች እንደዚህ እያላ ነበር ባለፈው። እና ይህን መንገድ ያመጣችው እንደውም ሌሊን ለማስቀየም ነው እንግዲህ ባቡሬ በሌለበት ያሳገደችው። ከዚያም በኋላ እንግዲህ ፍቅርና ቤዛ አሳግተውት ነበርና እውነታችሁን ነው ሊመጣ ነው ብለው ሲደሰቱ እሷ እንግዲህ
ዳኒ ጠረጠረችው ማለት ነው። ከዚያም በኋላ ፍቅርን ጋር ወደ ውጭ ወጥተው እያወሩ ነበር። ዳኒ ሊመጣ ነው ምናምን እየተባለ ሲባል እንግዲህ ባቡሬ ዳኒን ፍታኝ ባከንስ በእናትህ ልብ ብሎ በእናትህ አስምሮ እናት እናቀታለን ስለው ሌሊ ናት የነገረች እናትን መልካምነት እና እናታችሁ ከሞተች በኋላ እንደዚህ እንደሆናችሁ ምናምን ነገር ታነሳለች ትነግረኛለች ስላት እኮ ሌሊ ስለ እናት ታውቃለች ብሎ እሱ ደግሞ ያው አንዳንድ ጊዜ የሰው ልጅ መልካም ስታወራ አሁን ሌሊ እንግዲህ ለባቡሬ የነ ቤዛ እናት መልካም እንደሆነች መልካምነቷን ሁሉን ነገር በመልካም አውርታው ነው እንግዲህ ይሄን ነገር ማለት ነው እና ዳንም እንግዲህ ለኤድዬ ያወራችው መልካም ነገር እናታችን እንደዚህ ብላ አልነበረም፣ እናታችን ብትኖር አሁን ይሄን ነገር እትሰሩ ነበር ወይ ብትሰሩ ትቀበላችኋለች ብሎ በእናት እንትን ሲለው እናቴስ መልካም ሰው ነበረች እንደዚህ ብላ አሳደገችንም ቃላችን አጥፈናለሁ ብሎ በእናቱ ሲሆንበት እንግዲህ እናቱን የሚወድ ልጅ እና የእናቱ መልካምነት የሚከተል ልጅ ዳኒ ለቀቀው ማለት ነው። በጣም ደስ የሚለው ነገር ባቡሬን በቃ ሰርግ ላይ እንዲመጣ ብሎ ሄደ ማለት ነው እና እንግዲህ ቤዛ ናት ይሄን ሁሉ ጥመት ያመጣችው። እንደገና በኋላ እንግዲህ በጣም በደነገጠችው አሁንም ሴራዋን አላቆመችም። ፍቅር ወደ ውስጥ እንግባ ስትላት አልገባም ይገለኛል ስለሚሰማ ብላ ሂጂና ዳኒን ጥለዋለች። ዳኒ ወንድሟ ስትጠራው በጥፊ ብላ ካሁን በኋላ እህት የለም ብለው ነው ጥለው የሄደችው ማለት ነው። ከዚያ በኋላ የሴራ ሲፈርስባት አንድ ቀን ግን አገኝሻለሁ የምታመጭ ብላ ሴራዋን እንግዲህ ስታባት ሌላ የምነው ከዚያም በኋላ ደግሞ ሌላ ችግር አሰበች ማለት ነው። እንደውም እኮ ጭንቅላቷ ምንም ጥሩ ነገር ለሰው ልጅ ያስብላትም ተንኮል ነው ቤዛ ማለት ነው። እና ጀግራውን ለማሳዝ ደግሞ ፖሊሱ ጋር ደወለች ማለት ነው። በስተ መጨረሻም ፖሊሱ መጥቶ ሰርግ ቦታቸው ላይ እንግዲህ ጀግራውን እያሯሯጠው ለመያዝ ሙከራ አድርጓል ማለት ነው። በጣም ያሳዝናል የቤዛ ነገር። እንግዲህ በመስተ መጨረሻ ሌሊዬ በጣም ደስ ብሏታል። ያው በዳኒ ጥሩ ነገር ሰርቶ ባይዘው ቤዛ ናት እንጂ መጥፎ ነገር የምታሳስበው እሱ መጥፎ ነገር አያስብም፣ ጭራሽ እሱ አያስብም ማለት ነው። እና ተይላታል እንደውም ማለት ነው። እና ከዚያ በኋላ እንግዲህ ፍቅርን ተቆጥተዋለች ማለት ነው። እንግዲህ እንትና ከመጠሌ ደግሞ እንግዲህ ኪንጎን ያየባትና የነካባትን ሰው ቦስ እየገጠመች ነው። እንዲህ ሩታና ደግሞ እንግዲህ የእንትና እየተጋደሉ ነው በዶክተሩ ማለት ነው። ዶክተሩ እንግዲህ ፍቅር እያሳያን ነው ለሩታ ማለት ነው። በጣም ደስ ይላል። ሀይቀን ሩታና ዶክተር ደግሞ ቢያንዲ ቢስማሙ በጣም ደስ ይላል። ብቻ እንግዲህ በጣም በደስታ ተከናውኗል። የሌሊና የባቡሬ ሰርግ በጣም ደስ ሁለተኛ ልቧ ሊሰበር ነው ብለን ነበር። እንግዲህ እንትና ሌሊዬ በጣም ደስ ብሏታል። ለዚህ ታለች ማለት ነው። መበደል ጥሩ ነው፣ ግን የቤዛ ነገር የመጨረሻ ያሳዝናል።